ነአምን ህማሙ ለዘይሃምን አብረውት የነበሩ ደቀ መዛሙርት እንኳን ትተውት ሲሄዱ የምናስብበት እኔስ ማን ነኝ? እኔስ ብሆን ይዙት ከመጡት መካከል ነኝ ወይስ ደግሞ እከተልሃለሁ ብዬ ሲከተሉት ከነበሩት ከደቀ መዛሙርት መካከል ልክ እንደነሱ በመከራ ሰዓት ትቼው የምሄደው ሰው ነኝ? ወይስ ሲመቱት ራሱን ሲመቱት ሲደበድ መኑ ኮርአከ መኑ ጸፍአከ ማን መታ ማን ተፋብህ? አይሁድ ሲገፉት አብረን በህሊናችን የምንገፋበት፣ አይሁድ ሲደበድቡ አብረን በህሊናችን የምንደበደብበት፣ አይሁድ ሲተፉበት ምራቃቸውን ሲተፉበት እኛም አብረን ከእርሱ ጋር የሚተፋብን የምንሆንበት። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በወደደንና ባፈቀረን በልዑል እግዚአብሔር ስም በሀገር ውስጥም በሀገር ውጭም ያላችሁ ውድ ኦርቶዶክሳውያን እንኳን አደረሳችሁ። እንግዲህ አሁን ያለንበት ሳምንት ወይም ደግሞ ያለንበት ወርሃ ጾም ቢሆንም እንኳ አሁን መጨረሻው ሳምንት ሰሞነ ሕማማት ላይ ደርሰናል ማለት ነው እና ለዚህ ቤተክርስቲያን በአንድነት በህብረት ለምትገለጽበት ብሎም ምዕመናን በአንድነት ከቃል ባለፈ በተግባር ኦርቶዶክሳዊነት የክርስቶስን የመከተል ህይወት በተለየ መንገድ የሚገለጽበት ኦርቶዶክሳዊት ቤተክርስቲያን ደግሞ ልጆቿን በአንድነት ሰብስባ ሁሉንም ልጆቿን በአንድነት ወደ ጉያዋ ወደ እቅፏ አንጥታ በአንድነት የምስጋና የአምልኮት የጾም የጸሎት የስግደት በእነዚህ ሁሉ አቅፋ የምታሳልፍበት ሳምንት ነውና ሰሞነ ሕማማት እንኳን ለዚህ ታላቅ ክርስቶስን የምናስብበት ሕማሙን ግርፋቱን የምናስብበት ሳምንት እንኳን አደረሳችሁ። እንግዲህ እንደሚታወቀው ይህ ሳምንት ሰሞነ ሕማማት በመባል ይጠራል። እንግዲህ በግብረ ሐዋርያት ላይ ተጽፎ እናገኘዋለን። ከብዙ ሕማምና መከራ በኋላ ተገለጠላቸው የሚል መጽሐፍ ቅዱስ ላይ እናገኛለን። መነሻ ቃሉ ሕማማት የሚለው መጽሐፍ ቅዱስ ላይ ያለ ነው፣ ሌላ ቦታ አይደለም። እንደዚሁም ሕማማት የሚለው ስቃዮች፣ መከራዎች፣ ግርፋቶች፣ እንግልቶች፣ ህመሞች ተብሎ ይተረጎማል። ሕማማት ማለት በግዕዙ ሐመ ታመመ፣ ሕማማት በብዙ ህመሞች፣ መከራዎች፣ ስቃዮች ተብሎ ይተረጎማል ማለት ነው እና ስለዚህ በዚህ ሳምንት ስያሜው ሕማማት የሚል ስያሜ ሰጥታ ቤተክርስቲያን የሰውን ልጅ ሊያድን የሰውን ልጅ ሊፈልግ ከወደቀበት የመጣውን መድኃኒታችን ኢየሱስ ክርስቶስን የምታስብበት ሳምንት፣ ልዩ የተመስጦ የመረጋጋት የተአቅቦ የመጠበቅ ልጆቿ ራሳቸውን የሚጠብቁበት ራሳቸውን የሚመዝኑበት የህይወት ሚዛን ብሎም ደግሞ ያዳናቸው ማን እንደሆነና እንዴት እንዳዳናቸው እንዴት እንደፈለጋቸው የሰውን ልጅ ምን ያህል ቢወድ ምን ያህል ክብሩን ዝቅ እስከ ማድረግ ድረስ የደረሰለትን የማዳኑን ምስጢር ምዕመናን የክርስቶስን የድነት መንገድ የሚረዱበት በጣም ልዩ ሳምንት ነው ይህ ሳምንት ማለት ነው። ታዲያ እንግዲህ በሰሞነ ሕማማት የምናስበው እንዳልኳችሁ ሕማማት ማለት ስቃዮች፣ መከራዎች፣ ግርፋቶች ማለት እንደሆነ ሁሉ የጌታችንን የመድኃኒታችንን ኢየሱስ ክርስቶስን መከራውን፣ ሕማሙን፣ ግርፋቱን፣ እንግልቱን የምናስብበት ሳምንት ነው። በጣም የሚገርም ነው። ይህ ማለት ምን ማለት ነው? ሰማይና ምድርን የፈጠረ የፍጥረታት ሁሉ አስገኝ የሆነ ብሎም ደግሞ ለክብሩ ወራሽ የሆኑ ዘንድ የፈጠራቸው ሰውና መላእክት ናቸውና ከሰውና ከመላእክት መካከል አንዱ ደግሞ የሰው ልጅ በክብር ተፈጥሮ የመውደቁ ክብሩን የማጣቱ ምስጢር እንግዲህ ሁላችንም በመጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 1 ላይ ተዘግቦልን እናገኘዋለን። ታዲያ በዚህ ሳምንት የምናስባቸው ሕማማት የሚለውን የምናስበው የምንረዳው ትርጉም ሁለት ነገሮች አሉ ማለት ነው በሕማማት። የመጀመሪያው የሰው ልጅ የመውደቁ ከእግዚአብሔር የመለየቱ ክብሩን የማጣቱ ከእግዚአብሔር ውዱቅ የመሆኑ
ከመንግስተ እግዚአብሔር መለየቱን የምናስብበት በሰው ልጅ ላይ የደረሱበት የመከራና የስቃይ አይነቶችን የምናስብበት ሳምንት ነው ይህ ሳምንት። ክርስቶስ ሰው እስከመሆኑ ድረስ ማለት ሰው ሁኜ መጥቼ አድናለሁ ከልጅ ልጅ ተወልጄ አድናለሁ የሚል ቃል ገብቶለት ነበርና ሰው ሆኖ እስከሚገለጽ ድረስ የነበረ የሰው ልጅ ውድቀት የደረሰበትን መከራ፣ ሕማም፣ ግርፋት የምናስብበት ነው። የሰው ልጅ በብዙ ስቃይ ውስጥ ይኖር ነበረ። ከውድቀት በኋላ ተፈጥሮውን የሰው ልጅ ስናይ በመጀመሪያ የሰው ልጅ የተፈጠረው ለክብር ነው፣ በክብር ይኖር ዘንድ ነው። በክብር ይኖር ዘንድ ነው ማለት እግዚአብሔር በባህሪው ቅዱስና ምስጉን ሲሆን በባህሪው ምስጉንና ቅዱስ የሆነ እርሱ እግዚአብሔር የባህሪው ተካፋይ ማለት በጸጋ በክብር በስብሐት በአምልኮ ጸንተው እሱም መስለው ይኖሩ ዘንድ መላእክትንና ሰውን ፈጥሮ ነበር። ከመላእክት አንዱ ሳጥናኤል ክዶ ሲወጣ ብሎም እሱን መስለው ደግሞ የካዱ ብሎም የወደቁ ከክብራቸው የጠፉ እንዳሉ ሁሉ ልክ እንደዚሁም የሰው ልጅ ደግሞ በክብር ከተፈጠረ በኋላ በገነት ይኖር ነበረ። በገነት ሲኖር እንዳታደርግ ይህን እንዳትበላ የሚል ሕግ ነበረ። ይህንን ከበላ ትሞታለህ፣ ይህንን ካልበላህ ደግሞ ለዘላለም ትኖራለህ በሚል ሕያው የሆነ ቃል እግዚአብሔር ለአዳም ሰጥቶት ነበር። በዚህ ቃል መሰረት አዳምና ሔዋን በገነት 7 ዓመት በብርሃን በደስታ በአምልኮት በጸጋ በልጅነት ከብረው 7 ዓመት ኖረዋል በገነት ማለት ነው። 7 ዓመት ከኖሩ በኋላ እንግዲህ ሕግ አፈረሱ። የሰው ልጅ የዚህ ጊዜ ከእግዚአብሔር ሲለይ ብዙ መከራ፣ ብዙ ሕማም፣ ብዙ ችግር፣ ብዙ እንግልት ደርሶበታል። ከነዚህ መካከል የሰው ልጅ ከእግዚአብሔር ሲለይ ሕጉን ሲያፈርስ ከሕጉ ሲወጣ ከእግዚአብሔር ወጣ። ከእግዚአብሔር ሲወጣ ልብሱ ብርሃን ነበረ፣ ብርሃን የሆነ ልብሱ ተገፈፈ። ክብሩ እግዚአብሔር ነበረ፣ ክቡር የሆነው እግዚአብሔር እርሱ ከአዳም ሲለይ ከሔዋንና ከአዳም ሲለያቸው እነሆ ውዱቅ ሩቅ ሆኑ። የአጋንንት ማደሪያ በእግረ አጋንንት የሚጠቀጠቁ ሆኑ ማለት ነው። ከዛም በኋላ እንደሚታወቀው በአንተ ምክንያት እሾህ ታብቅል፣ በየወሩ ሔዋንን ደግሞ ድሚ በሚል አምላካዊ ሕያው ቃል መሰረት አዳምና ሔዋን ይህንን ቃል ተቀብለው ወደዚህ ምድር መጡ ማለት ነው። ከዛም በኋላ ምድር በእሾህና በአሜኬላ የተሞላች ነች። ይህ ማለት የሚታየው የሰው ልጅ የሚወጋው እሾህ አሜኬላ ብቻ ሳይሆን በስጋህ ላይ ወይም በሰውነት ላይ ስጋዊ ፍትወት ልክ እንደ እሾህ እንደ አሜኬላ የሚዋጋ እረፍት የማይሰጥ ስጋዊ ስሜት ስጋዊ ፍቃድ ይሙላብህ ይስፋብህ ማለት ነው። ይህም ደግሞ እንግዲህ ከአዳም በኋላ የመጡ የአዳም ልጆች ሁሉ እስከ 5500 ዘመን ድረስ እነሆ አንዱ በተለያየ መንገድ በራሱ መንገድ ይሄድ ነበር። አንዱም በተሰጠው በልቡ ባለ ሕግ ንጽ ጠብቆ ሲኖር፣ ብዙዎቹ ደግሞ ከእግዚአብሔር በመለየት አምላክ ይመስለናል አምላክ ይሆናል ብለው ያሰቡትን ሁሉ ያመልኩ፣ ይሰግዱ፣ ይወርቁ፣ ይንበረከኩ ነበር ማለት ነው እና የሰው ልጅ ከእግዚአብሔር የመለየቱ ምስጢር በእግረ አጋንንት ሲጠቀጠቀ የመኖሩ ምስጢር ብሎም ደግሞ ከእግዚአብሔር መንግስት የመውጣቱ ብዙ መከራ ይደርስበት የነበረውን እሱን የምናስብበት ሳምንት ነው ይህ ሳምንት ሕማማት የሚለው። ሁለተኛው ግን ለሰው ልጅ ይህን የወደቀውን የሰው ልጅ ያድን ዘንድ የመጣው እርሱ ነቢዩ እንደተናገረ አኮ በተንባር አኮ በመላክ ወአኮ በተንባር፣ እነሆ በመላክም አይደለም በአማላጅም አይደለም አላ ለሊሁ እግዚእ ይመጽእ ወያድነን፣ እነሆ ራሱ እሱ ይመጣል መጥቶም ያድነናል በሚለው ቃል መሰረት እነ ነቢዩ ኢሳያስ ናሁ ድንግል ትጸንስ ወትወልድ ወልድ፣ እነሆ ድንግል በድንግልና ጸንሳ በድንግልና ተወልዳለች እንዳሉ ያ እርሱ የተነገረለት ትንቢት የተነገረለት ምሳሌ የተቆጠረለት አበው የሚጠብቁት የሰው ልጅ ተስፋ አድርጎ የሚጠብቀው በመላው በሲኦል ያሉ ነፍሳት በአንድነት የክርስቶስን መምጣት ማዳን የሚጠባበቁ ብሎም ደግሞ በዛ ዓለም ያሉ ሕያዋን ሆኖ በዛ ዓለም የሚኖሩ ደግሞ የእርሱን መምጣት ተስፋ አድርገው ፈኑ ደከ ማርያም፣ እነሆ ልጅህን እጅህን ከሰማይ ላክ
ከሰማይ ላክ መጥቶ ያድነን፣ ፍጠን ውረድ፣ ና ተወለድ እያሉ ይናገሩ በተስፋ ይጠብቁ ነበርና ያ ሰው ሆኖ ተገልጾ ሰው ሆኖ ቢገለጽ ሰው ሆኖ በተገለጸበት በስጋ ባህሪው ለእኛ ሲል የተቀበለውን መከራ፣ የተቀበለውን እንግልት፣ የተቀበለውን የደረሰበትን ችግር፣ መከራ፣ ስቃይ የምናስብበት እኛም እርሱን መስለን የምንኖርበትን የህይወት መስመር ሰጥቶናልና እርሱን በመምሰል እንኖር ዘንድ የእርሱ የሆነውን እርሱ ያደረገውን አብረን ክርስቶስን መስለን የምናስብበት ሳምንት ነው ልዩ የሚያደርገው። ይህም ደግሞ በሃይማኖተ አበው ቅዱስ እለእስክንድሮስ በእስክንድርያ ተሾሞ የነበረ ሊቀ ጳጳስ በሃይማኖተ አበው ላይ እንዲህ በማለት ይናገራል። ምንትኑ አጽሐቆ ይረድ እግዚአብሔር ቃል። በእውነት እግዚአብሔር ቃል ማለት ሕያው ባህሪ የሆነ እግዚአብሔር ቃል ሰው ይሆን ዘንድ ምን አተጋው ይላል። ሰው ይሆን ዘንድ ማለት አካላዊ ቃል እርሱ ከአብ ከባህሪ አባቱ ከመንፈስ ቅዱስ ከባህሪ ሕይወቱ ሳይለይ ወደዛ ዓለም መጥቶ ያድነን ዘንድ ምን አተጋው? በባህሪው ህልፈት ሽረት የሌለበት እርሱ ሰው ይሆን ዘንድ ምን አተጋው? ሰው ወደ ውሃ የሚሄደው ውሃ ቀርቶ ለመጠጣት ነው። ሰው የሚነግደው ለማትረፍ ነው። ገበሬ የሚያርሰው ልጆቹን ለማሳደግ ትርፍ ለማግኘት ነው። ታዲያ እግዚአብሔር ቃል ሰው ይሆን ዘንድ ያተጋው ምንድን ነው? ክብር ይጨምርለት ዘንድ እንደምን የባህሪ ምስጉንና የባህሪ ቅዱስ ነው። የባህሪ ቅዱስና ምስጉን የሆነው በባህሪው ህልፈት ሽረት የሌለበት እርሱ ከሰው ህሊና በላይ የሆነ የፍጥረታት ሁሉ አስገኝ እርሱ ሰው ይሆን ዘንድ ምን አተጋው ብሎ ይጠይቅና ምን ይላል? አሁንም ይቀጥላል ጥያቄው ይቀጥላል። ወይስ ጸጋውም ቅድስት ድንግል እነሆ ከእመቤታችንስ ይወለድ ዘንድ ወይ ጠብለል በአትርክት በጨርቅ ይጠቀለል ዘንድ። እንግዲህ እግዚአብሔር በባህሪው የማይታወቅ በሁሉ ቦታ የመላ በሰማይም በምድርም ከሰማይም ከምድርም ውጭ አለ እርሱ እነሆ ከእመቤታችን ከስጋዋ ስጋ ነስቶ ቢወለድ በስጋ ቢገለጽ እነሆ በጨርቅ ተጠቀለለ። በጨርቅ ይጠቀለል ዘንድ ምን አተጋው? እነሆ ምንም ለእርሱ ቦታ የሌለው እርሱ እነሆ አሁን ቦታ ተገኘለት። ወይት ወደ ውስጥ ጠጎል በከብቶች በረት ይወርቅ ዘንድ ይገኝ ዘንድ በከብቶች በረት ተራ በሆነ በከብቶች በረት ይገኝ ዘንድ ምን አተጋው? ወይት ዋህሊ ማጥዋይ ተበሲ ከሴት ስጦት ከአንዲት ብላቴና ከትንሽ ብላቴና ጡትን ይጠባ ዘንድ ምን አተጋው? ወይት ቃጸው ጲላጦስ አላዊ ሕግ እነሆ ሕግን ተላላፊ የሆነ ጲላጦስስ ይዘባበትበት ዘንድ አይሁድ ይዘብቱበት ዘንድ ምራቃቸውን ይተፉበት ዘንድ ምን አተጋው ብሎ ይጠይቅና መጨረሻ እንዲህ ይላል። አኮኑ ከመያድነን ለማሰነ ይህ ሁሉ የሆነው ይላል እኛን የጠፋነውን የሰው ልጅ ያድነን ዘንድ ነው፣ ሌላ ነገር አይደለም። ለእኛ ሲል በፍቅር ሳቦ ለወልድ ኃያል መንበር እነሆ ፍቅር አገብሮት እስከ ሞት ድረስ ሰው እስከ መሆን አይደለም ሰው ሆኖ በተገለጠበት በስጋ ባህሪው እስከ ሞት ድረስ ሞተ ተብሎ ይነገር። የማይሞተው ሞተ። ነአምን ሕማሙ ለዘይሃምን እነሆ አሁን በሕማማት የምንለው እየሰገር እነሆ እናምናለን የማይታመመው መታመሙን የማይሞተው መሞቱን እናምናለን እያልን እንሰግዳለን። ይህ አሁን በሰሞነ ሕማማት የምናስበው ልዩ ተመስጦ ልዩ ጸጋ ያለባት ቤተክርስቲያን በዛ ውስጥ ሆነን በአንድነት በህብረት የክርስቶስን የማዳኑን ምስጢር የምናስብበት እርሱን የምንመስልበት ጊዜ ነው። በጣም ልዩ ከዓመታት መካከል በጣም የተለዩ ቀናት ከሚባሉት መካከል ለመንፈሳዊ ሕይወት ትልቅ ቦታ ሰጥታ ወይም ደግሞ ለድነት ትልቅ ቦታ ሰጥታ ወይም ክርስቶስን በተለየ መንገድ ከቃል ባለፈ በተግባር የምትገልጽበት
የክርስቶስን የማዳን ምስጢር በተግባር ክርስቶስ እኛን ለማዳን ሰው ሆኖ እንደተገለጸ ብሎም ደግሞ ለእኛ ሲል በመስቀል የደረሰበትን መከራ ሁሉ በተግባር ቤተክርስቲያን ልጆቿን በአንድነት ይሄው እንዲህ ነው ሆኖ ያዳነን በማለት በማስተማር በተግባር እንዲገልጹት ልጆቿን ታሳያለች። ልጆቿን በአንድነት ያደርጋሉ ማለት ነው። ታዲያ ይህ ሳምንት ለእኛ ሲል ክርስቶስ የማዳኑ ምስጢር የተፈጸመበትን ብሎም ደግሞ ሰው ሆኖ ከተገለጸበት ጊዜ አንስቶ እስከ ዕለተ ዓርብ 33 ዓመት ከ3 ወር ለሰው ልጅ ድህነት ሲል ተመላልሷልና እስከዛ በመስቀል ተሰቅሎ ወደ መቃብር እስከ መውረድ ድረስ የደረሰበትን መከራ የምናስብበት ሳምንት ነው። ለየት የሚያደርገው ደግሞ በዕለተ ዓርብ የደረሰበትን መከራ፣ በዕለተ ዓርብ የደረሰበትን እንግልት፣ በዕለተ ዓርብ የደረሰበትን መገረፍ፣ በዕለተ ዓርብ የደረሰበትን የአይሁድ መዘባበት፣ በዕለተ ዓርብ የደረሰበትን በደቀ መዝሙሩ ወይም ደግሞ አሳልፎ በመስጠት ያስተምሮ የነበረው ደቀ መዝሙሩ ያደረሰበትን ክደት የምናስብበት እኛም ደግሞ አብረን ከእርሱ ጋር በመሆን ሕማሙን፣ መከራውን፣ እንግልቱን፣ ስቃዩን የምንሳተፍበት ሳምንት ነው ሰሞነ ሕማማት ማለት። ሰሞነ ሕማማት ማለት ይህ ነው። ታዲያ በዚህ ሳምንት ያለን እኛ የምናስበው አንደኛ በኦሪት የነበሩ ሰዎችን የምናስብበት ሳምንት ነው ብያቸዋለሁ። ይህ ማለት በሰው ልጅ የደረሰበትን የክርስቶስን የማዳን ምስጢር ይጠባበቁ የነበሩ ነፍሳት ይኖሩበት የነበረውን ያንን ዘመን የምናስብበት ነውና በዚህ ሳምንት እነሆ መስቀል መሳለም፣ በስመ አብ ማለት ብሎም ደግሞ እግዚአብሔር ይፍታ፣ ካህናት አባቶች እግዚአብሔር ይፍታ የሚሉበት ምስጢር አሁን ሳምንቱን የለም ማለት ነው። ለምን? ያንን በብሉይ ኪዳን የነበሩበትን ነፍሳት ወይም ደግሞ የኛ አባቶች ይኖሩበትን የነበረውን ዘመን ሆነን በማሰብ እዛ ላይ በመሆን ነው። እነሱም እንዲህ ነበሩ፣ ይጠባበቁ ነበር፣ መዳን ይፈልጉ ነበር በማለት እኛ ድነን የዛን የነሱ የነበሩበትን ዘመን ሆነን በመሆን የምናስበው። እነሱ ግን ገና ይመጣል ያድነናል ብለው ይጠባበቁበት የነበረውን ያንን ዘመን በመሆን ውስጥ የምትገልጽ ቤተክርስቲያን በቃል የምታስተምረው በተግባር ነው የምትገልጸው። በተግባር ይሄን ተግባራዊ በማድረግ ይህ ሳምንት ይህ የለም ማለት ነው። ምክንያቱም እዛ ዘመን ላይ ከሆነ ጌታ ገና ክርስቶስ አልተሰቀለማ፣ ገና አልተሰቀለም። ብሎም ደግሞ በመጨረሻ ለሐዋርያት የሰጣቸው በማለት መንፈስ ቅዱስን ያሰደረባቸው ገና ከተሰቀለ በኋላ ነውና ይህ ሁሉ የለም በማለት ቤተክርስቲያን ይህንን ምሳሌ ይዛ በዚህ ሳምንት የለም ማለት ነው። ታዲያ በዚህ ሳምንት እንዳልኳችሁ በቤተክርስቲያን ውስጥ ሐዋርያት በሥርዓታቸው መጽሐፍ ላይ ማንኛውም ክርስቲያን የሆነ በሰሙነ ሕማማት ሳይሰግድ ግብረ ሕማም ሳይሰማ ብሎም ደግሞ ባለበት በችግር ውስጥ ሆኖ በችግር ውስጥ ቢሆንም የታመመ እንኳን ቢሆን ያሰሙት ነው የሚለው። የታመመ ከአልጋው ላይ ሆኖ እንኳን ይስማ፣ ሳይሰማ የሚቀር እንዳይኖር በቸለተኝነት፣ በግደለሽነት፣ በስጋዊ አስተሳሰብ ተጠምዶ ማንኛውም ሰው እንዳይተው አስጠንቅቀው ስርዓት አስቀምጠውልናል። ማንም ሳይሰማ እንዳይቀር፣ ያልሰማ እንኳን ቢሆን በተለያየ ነገር እንደው ይህንን እንኳን ሳይደርሰው ትምህርቱ ሳያውቀው ቢቀር ሳይማር በሰሙነ ሕማማት ቤተክርስቲያን መጥቶ እየሰገደ እየጾመ ግብረ ሕማም የክርስቶስ ሕማሙን፣ መከራውን፣ ግርፋቱን ለእኛ ሲል የማዳን ምስጢር የሚናገሩ መጻሕፍት እየተነበቡ ሳምንቱን ሙሉ ይቆያሉና ይህንን ሳይሰማ የቆየ እንኳን ቢኖር ብለዋል። ቢኖር በዓለ ሃምሳ ካለፈ በኋላ ግብረ ሕማም ያንን ንስሐ ይቀበል፣ ለንስሐ አባቱን ያማክር ተብሎ እንደ አንድ ኃጢአት ወይም ደግሞ እንደ አንድ ክፉ ነገር እንደሆነ
በድስቅልያ ላይ ወይም ደግሞ በሥርዓታቸው መጽሐፍ ላይ ሐዋርያት አስቀምጠውታል ማለት ነው። እና ስለዚህ ይህ ሳምንት ምዕመናን በተአቅቦ ማለት ራሳቸውን በመጠበቅ እስካሁን ከሚኖሩበት ወይም ደግሞ እስካሁን ስንኖርበት ከነበረ በተለየ መንገድ በአንድነት በህብረት በቤተ ክርስቲያን በስግደት የምንጸናበት በተመስጦ ሰው ራሱን እኔ ማን ነኝ በማለት በመጠየቅ ያዳነውን እግዚአብሔር ለእኛ ሲል የደረሰበትን መከራ እንግልት አብረን የምንሳተፍበት ሳምንት ነው። ይህ ማለት ነው ሰው በመሆኑ በባህሪው ሕያው ሲሆን በስጋ ባህሪው በመገለጡ እነሆ በቤተልሔም ወደቀ። ለእኛ ሲል በቤተልሔም ሲወድቅ አብረን እርሱ ጋር እንሆናለን ማለት ነው። ይህ ብቻ አይደለም፣ ሰው ሆኖ በመገለጡ ከመቤታችን በግብፅ በረሃ ሲንከራተት ለእኛ ሲል ሲሰደድ የነበረው እርሱን በአጠቃላይ የማዳኑን ሚስጥር የምናስብበት ሲሆን ነገር ግን ደግሞ ዕለተ ዓርብን በተለየ መንገድ በተለየ ይሁዳ አሳልፎ ሊሸጠው ሲሄድ እነሆ ጌታ እንዳዘነ አብረን በማዘን ብሎም ደግሞ ይሁዳ አሳልፎ ሲሸጠው ብሎም አይሁድ እንደ ወንበዴ መብራት ይዘው በጨለማ ጎመድ ይዘው ብትር ይዘው ወደ ጌታ መጥተው እንደ ወንበዴ እንደ ሽፍታ ለመቁጠር በጨለማ መጥተው ሲይዙት ከሐዋርያት አንዱም ጫማውን ትቶ አንዱም ያለበት ቦታ ወዴት እንደሆነ ሳይታወቁ ሹልክ ብለው እንደጠፉት ሁሉ ጌታ ብቻውን እንደቀረ ይህንን አብረውት የነበሩ ደቀ መዛሙርት እንኳን ትተውት ሲሄዱ የምናስብበት እኔስ ማነኝ? እኔስ ብሆን ሊይዙት ከመጡት መካከል ነኝ ወይስ ደግሞ እከተልሃለሁ ብዬ ሲከተሉት ከነበሩት ከደቀ መዛሙርት መካከል ልክ እንደነሱ በመከራ ሰዓት ትቼው የምሄደው ሰው ነኝ? ወይስ አብሮ እስከ ሊቀ ካህናቱ ግቢ ድረስ በመከተል ከሄደ በኋላ አንተ አነጋገርህ የናዝሬቱ ኢየሱስን ትመስላለህ፣ አነጋገርህ፣ አለባበስህ እሱን ትመስላለህ በማለት ሲናገሩ ጴጥሮስ አላቀውም ብሎ አላቀውም እኮ ነው። በደብረ ታቦር ግሩም ምስጢሩን ሲገልጽ አብሮ የነበረ ጴጥሮስ አንተ አለት ነህ፣ በአንተ አለትነት ቤተክርስቲያንን እሰራታለሁ ያለው ጴጥሮስ እስመ ከሰተ ለከ ዘሥጋ ወደም እነሆ ስጋዊ ደማዊ ከስጋዊ ከደማዊ ዕውቀት ያገኘው አይደለም አላዌ እነሆ ሰማያዊ አባቴ ገለጸልህ እንጂ ብሎ ሰማያዊ ምስጢር የተገለጸለት ጴጥሮስ ከተከተለው በኋላ እስከ ሊቃነ ካህናቱ ግቢ በዛ በግቢው ሲጠይቁን አላቀውም ብሎ ካደ። ታዲያ ወይስ እኔ ጴጥሮስ ነኝ አላቀውም ብዬ በህይወቴ ብዙ ነገር ያደረገልኝ እግዚአብሔር ለእኔ እንደ ኃጢአቴ ሳይሆን እንደ ቸርነቱ ብዙ ነገር ያደረገልኝ እስካሁንም ሰዓት የጠበቀኝ እንደ በደሌ እንደ ኃጢአቴ እንደ ስህተቴ ሳይሆን እንደ ቸርነቱ ጠብቆ ለዚህ ዕለት ያደረሰኝ እሱ ያደረገልኝን የማዳኑን ምስጢር አምኛለሁ ብዬ የማመን እኔ ወይስ እንደ ጴጥሮስ እክደው ይሆን? ወይስ እንደ ቅዱስ ዮሐንስ አብሮ በመሆን በመጽናት እስከ መስቀሉ ድረስ የምከተለው ነኝ? ወይስ ሌሊቱን ሙሉ ሲገርፉት ከነበሩት ወይስ ሲመቱት ራሱን ሲመቱት ሲደበድ መኑ ኮርአከ መኑ ጸፍአከ ማን መታ ማን ተፋብህ አይኑን ጋርደው በልብስ ሸፍነው ማን መታ የመታህ ማን ነው እያሉ ይዘብቱበት ከነበሩት መካከል እንሆን? ወይስ ገዢዎቹን ሊቃነ ካህናቱን ለማስደሰት በጥፊ ሲመቱት ከነበሩት መካከል እኛም ሌሎችን ለማስደሰት ክርስቶስን የተውን እንሆን በማለት የምናስብበት ልዩ ሳምንት ነው። ቢገርማል በጣም ይሄንን የምናስብበት። ይህ ብቻ አይደለም።
ጌታ በዕለተ ዓርብ ከ3 ሰዓት ጀምሮ በጲላጦስ ፊት ቆሞ ብዙ መከራ ከተቀበለ በኋላ ብዙ ግርፋትን ከተገረፈ በኋላ እያዳፉ እያወጡ ከቀራንዮ እስከ ሊቶስትራ ብዙ መከራ ሲያደርሱበት መስቀል ሲያሸክሙት መስቀሉን ካገዘው ከስምዖን ጋር ሆነን አብረን በህሊና እናግዘው ይሆን? ማንኛው ነኝ ብለን አብረን በህሊና ጌታ ሲሰቃይ ሲንገላታ አይሁድ ሲገፉት አብረን በህሊናችን የምንገፋበት፣ አይሁድ ሲደበድቡት አብረን በህሊናችን የምንደበደብበት፣ አይሁድ ሲተፉበት ምራቃቸውን ሲተፉበት እኛም አብረን ከእርሱ ጋር የሚተፋብን የምንሆንበት የምንቀበልበት፣ አይሁድ ሲዘብቱበት ያንን ሲዘብቱበት የነበሩ መዘባበቱን ዝም እንዳላቸው ሁሉ እኛም ልክ እንደርሱ አብረን በመሆን በማርነቅ የእሱን ምሕረቱን የእርሱን የማዳኑ እንደ ሰው ልጅ የመጣበትን የማዳን መንገድ እየተረዳን እኛንም ደግሞ የምንረዳበት ሳምንት እንደሆነ በጣም ልዩ የቤተ ክርስቲያን የተመስጦ የተአቅቦ ሳምንት ነው ማለት ነው። ታዲያ እንዲህ እያደረጉ በመጨረሻ መስቀል ላይ በማውጣት እጆቹን እግሮቹን ቸንክረው በሁለት ሽፍቶች መካከል ከጎንና ከጎን አድርገው የመስቀሉን ምስጢር የምንረዳበት የምናስብበት ከጎንና ከጎን መሃል አድርገው የመስቀላቸው ከወዲያ የሚመጣው ይህ ማን ነው ሲሉ ሽፍታ፣ ከወዲያ የሚመጣው ይህ ማን ነው ሲሉ ሽፍታ፣ መሀለኛው ማን ነው ሲሉ ይህም ሽፍታ ነው ለማለት መሀል ላይ ሰቀሉት ይላል። ይህ ብቻ አይደለም፣ ተጠማሁ አለ። እነሆ ውሃውን በደመና አቋጥሮ ለእኛ የምህረት ዝናብ ወይም ደግሞ ለጽጌያቱ ለአትክልቱ ዝናብን የሚሰጥ እሱ እነሆ ተጠማዋል። ተጠማሁ ሲላቸው ሆምጣጤ ሐሞት ቀላቅለው አጠጡት። ይህንንም አብረን ተጠማሁ ቢለን ሲጠማ አብረን የምንጠማበት፣ ተጠማሁ ብሎ ቢጠይቃቸው ሆምጣጤ ቀላቅለው ሲያጠጡት አብረን ከእርሱ ጋር የምንሆንበት ሳምንት በህሊናችን ልዩ ተመስጦ ያለበት ሳምንት ይህ ሳምንትና ስለዚህ ይህ ሳምንት ማንኛውም ኦርቶዶክስ ከቅጽረ ቤተክርስቲያን ሳይጠፋ በአንድነት ለእኛ ሲል ሰው ሆኖ የተገለጸውን የማዳኑን ምስጢር የምናስብበት፣ ለእኛ ሲል በዕለተ ዓርብ የተንገላታውን የቆሰለውን የደማውን ክርስቶስን አብረን በአንድነት ሕማሙን የምናስብበት የምንሰግድበት፣ ስጋችን የምንጎስምበት፣ ስጋችን የምናደቅበት፣ ዝቅ ብለን ለክርስቶስ የምንገዛበት፣ በሰውነታችንን በጾም ሕዋሳቶቻችንን በስግደት አንደበታችንን በቃሉ ስሙን በመጥራት አማኑኤል አማኑኤል መድኃኔ ዓለም ኤሎሄ እያልን ስሙን እየጠራን ሕያው የሆነ ስሙን እየጠራን አምልኮታችንን ፍቅራችንን የምንገልጽበት የምንሳተፍበት ሳምንት ነው ማለት ነው። ነቢዩ ኢሳያስ እናየው ዘንድ ደምግባት የለውም ያለውን ይህንን ለእኛ ሲል ቅዱስ ዳዊት ደግሞ ይሴን ይላዩ ሙሉ ደጓለመያው እነሆ ደምግባቱ ከሰው ልጅ ይበልጣል ያምራል ብሎ የተናገረለት እርሱ በዕለተ ዓርብ ደግሞ ነቢዩ ኢሳያስ በዕለተ ዓርብ የደረሰበትን ሲናገር እናየው ዘንድ ደምግባት የለውም። ይህንን በእኛ ቁስል በእርሱ ቁስል እኛ ተፈወስን ያለውን ይህንን የምናስብበት ሳምንት ነው ማለት ነው። ታዲያ በዚህ ሳምንት በተአቅቦ እንዳልኩት ራሳችንን በመጠበቅ እስከዛሬ ከነበርንበት ልማድ ወሬ ሊሆን ይችላል፣ ፌዝ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ ቀልድ ሊሆን ይችላል፣ አልቧልታ ቦታዎች ወሬዎች ሊሆን ይችላል። ከነዚህ ሁሉ ተገለል በተአቅቦ በቤተ ክርስቲያን ራሳችንን በመጠበቅ ራሳችንን ሰውነታችንን ገዝተን ራሳችን ለእግዚአብሔር ለመስጠት የምንለማመድባቸው ልዩ ሳምንታት ናቸው። እኒህ ሳምንታት ማለት ነው ልዩ ሳምንታት ሕሊናችንን ሕዋሳቶቻችንን ለእግዚአብሔር የምናስገዛበት ሳምንት ነው። ሰው ማንኛውም ሰው የሆነ በየትኛውም ስራ በየትኛውም አገልግሎት በየትኛውም የስራ መስክ ሁሉ ያለ ይህንን ሳምንት በተለየ መንገድ
በተመስጦ ራሱን በመጠበቅ ራሱን ለእግዚአብሔር በማስገዛት ያለፈ በደርን በማሰብ ስህተታችንን በማሰብ ራሳችንን ለእግዚአብሔር ግልጽ በማድረግ ለእኛ ሲል ደግሞ ሰው የመሆኑ ሚስጥር ሕማሙን ግርፋቱን በማሰብ የምናሳልፍበት ሳምንት ነው ማለት ነው። ስለዚህ እያንዳንዱ ሳምንታት ደግሞ ስያሜ ያላቸው ይህንን በሚቀጥለው ፕሮግራማችን እናቀርባለን። አምላከ ቅዱሳን ይህንን ሳምንት እርሱን በማሰብ እርሱም ደግሞ በቸርነቱ የሚጎበኝበት የኃጢአት ስርየት የምናገኝበት ሳምንት ይሆንልን። ወስብሐት ለእግዚአብሔር።